የልጆችን አስተዳደግ ምቹ ለማድረግ ባለድርሻ አካላት የበኩላቸውን ሊወጡ እንደሚገባ የአማራ ክልል የአፍሪካ ቀዳማይ ልጅነት ልማት ማዕከላት ጥሪ አቀረበ። ማዕከሉ በክልሉ የተዘጋጀውን የ5 ዓመት ፍኖተ ካርታ ተግባራዊ በሚደረግበት ዙሪያ ከባለድርሻ አካላት ጋር የውይይት መድረክን አካሂዷል። ቴዎድሮስ ድሉ ተጨማሪ ዘገባ አለው። ልጆች ወደፊት በአእምሯቸው የበሰሉና የተሻሉ ዜጎች እንዲሆኑ አስተዳደጋቸው ላይ መስራት እንደሚያስፈልግ ጥናቶች ያመለክታሉ። በተለይ ከእርግዝና ወቅት ጀምሮ 6 ዓመት እስኪሆናቸው ልዩ እንክብካቤና ድጋፍ ሊደረግላቸው ይገባል። ይህን ተግባራዊ ለማድረግ ያለመ በአማራ ክልል የአፍሪካ ቀዳማዊ ልጅነት ልማት ማዕከል ተቋቁሟል። ማዕከሉን የተሻለ ለማድረግ በተዘጋጀው የ5 ዓመት ፍኖተ ካርታ ላይ ባለድርሻ አካላት በባህር ዳር ውይይት እያካሄዱ ነው። የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ መኳን ታደመ ቢሮው የልጆችን አስተዳደግ የተሻለ ለማድረግ እየሰራ መሆኑን ተናግረዋል። እንደ አንደኛ ደረጃ እንደ ሁለተኛ ደረጃ ትምህርት ቤቶች ተቋሞች እየሰፉ ባለቤት እየኖራቸው ከ4 ዓመት እስከ 6 ዓመት ያሉ ህፃናት ትምህርት ቤት እንዲውሉ ለማድረግ ለነሱ ሊመጥን የሚችል ስርዓተ ትምህርት ተዘጋጅቶ ወደ ተግባር ለመግባት ጥረት ተደርጓል እንደ ቢሮ ማለት ነው። ይህ ብቻ ሳይሆን ቅድም ስለው እንደነበር ለነሱ ሊመጥን የሚችል በሙያው የሰለጠኑ መምህራንን በቅድመ አንደኛ ደረጃ የሰለጠኑ መምህራን ለመመደብ ጥረት እየተደረገ ነው። በአፍሪካ ቀዳማዊ የልጅነት ልማት ማዕከል የአማራ ክልል ተጠሪ ጽሕፈት ቤት ባለሙያ ወይዘሮ መስከረም አበበ በበኩላቸው የወደፊት ሀገር ተረካቢ ልጆችን እድገት የተሟላ ለማድረግ ማዕከሉ ጥረት እያደረገ ነው። ባለድርሻ አካላት የሚጠበቅባቸው ሚና መወጣት ይገባቸዋል ብለዋል። በከፍተኛ ደረጃ የፖለቲካ የተሰጠው ነው አቅጣጫ የተሰጠው ለክልሉ ደግሞ ትልቅ ኢኒሼቲቭ ሆኖ የሚያገለግል አንዱ በተለይ በሶስቱ ተቋሞች ላይ እንደ አንድ ሆኖ የሚያገለግል ስለሆነ ይሄንን በእቅዳቸው አካተው እንዲሰሩ ይደረጋል። በሌላ በኩል ግን የባለድርሻ አካላት ድጋፍ ብዙ አይደለም። አሁን ይሄ ፕሮግራሙ አዲስ ከመሆኑ የተነሳ እንደነገርኩ ለቀዳማዊ ልጅነት ብለው የመደቡት የለም። ግን የልጆችን የጤና ሁኔታ፣ የስርዓተ ምግብ ሁኔታ፣ የትምህርት ሁኔታ ቅድም ስብሰባው ላይ ሲነገር የነበረውን ነገር አድሬስ ለማድረግ እየሰሩ ነው። ግን ከዚህ በኋላ ከአጋር አካላት የምንጠብቀው ነገር ምንድነው? የእቅዳቸው አካል አድርገው ለዚህ በጀት ይዘው ለፕሮግራሙን እንዲደግፉ ነው የምንፈልገው ማለት ነው። ከውይይቱ ተሳታፊዎች መካከል ከጎንደር ዩኒቨርሲቲ የመጡት ዶክተር ነጻነት ወርቁና ከዩኒሴፍ አማራ ቅርንጫፍ ጽሕፈት ቤት አቶ አየነው መሰለ በበኩላቸው የልጆችን እድገት የተሻለ ለማድረግ እንሰራለን ያሉት ለወደፊቱ በጣም በስፋት እንደ ሀገር ሊሰራበት የሚገባ ፕሮግራም ስለሆነ ሌሎችንም የዩኒቨርሲቲ መምህራንን ሌሎችንም ትምህርት ቤቶች ላይ ያሉ እንትኖችንም በዚህ ዙሪያ የማሰልጠን ሀሳብ አለ። ተፈጻሚ ሆኖ ወደ ሀገር በተለይ አሁን አማራ ክልል አንደኛው ክልል ነው። ሌሎች 5 ክልሎች ላይ እየተሰራ ያለ ጉዳይ ነው። አዲስ አበባ ላይ ቀድሞ የተጀመረ ነው። አሁን ልጆቻችንን በአግባቡ ፕሮዳክቲቭ ሆነው ሀገርን ነገ መቀየር የሚችሉ ልጆች መሆን እንዲችሉ ራሳቸውን መቀየር ቤተሰቦቻቸውን መርዳት የሚችሉ ትውልድ የመፍጠር ስራ ነው ስራው ማለት ነውና በዚህ ዙሪያ ስልጠና የመስጠትና ተጨማሪ ክፍተት ያለባቸውን ጉዳዮች ደግሞ በሪሰርች በምርምር እያገዝን ሀገርን የመጥቀም ስራ ነው ማለት ነው። ለወደፊቱ እያሰብን ያለን ህፃን በጣም ብዙ ነገር ነው የሚፈልገው አይምሮ ያደገ እንዲሆን ያን ከማካተት አኳያ እንደያግባቡ የሚመለከታቸውን ማህበረሰብንም ሌሎች አጋዥ ድርጅቶች ጋር ሆኖ በጣም በተደራጀ መልኩ እየተሰራ ነው። ወደፊትም እየተጠናከረ ይሄዳል። በመንግስት ትኩረት እንዲሰጥ ደግሞ አድቮኬት የማድረግ ስራ እንሰራለን። ለ2 ቀናት በሚካሄደው ውይይት የተገኙ ልምዶችና ተሞክሮችን በማስፋት በችግሮች ዙሪያ የመፍትሄ አቅጣጫ በማስቀመጥ ይጠናቀቃል ተብሎ ይጠበቃል።